ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን የብስራት አታ ፕሮግራማችን አሁን ጀምሯል። በዛሬ የብስራት አታ ፕሮግራማችን ሳይታሰብና ሳይጠበቅ በሁለተኛው ዙር አስደናቂ ጊዜን ያሳለፈውን ሐዋሳ ከተማን አፈጻጸም ዳሰሳ እያደረግን ቆይታ የምናደርግ ነው የሚሆነው። ፕሮግራሙን አዘጋጅተን ወደ እናንተ በማቅረቡ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ መሆን አብረን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? ሰላም ነው? ሁሉ ሰላም አለን። መልካም እንግዲህ በዛሬ የብስራት አታ ፕሮግራማችን ቆይታ የምናደርግበት ርዕሰ ጉዳይ ሐዋሳ ከተማን ይመለከታል። ሐዋሳ ከተማ ምናልባትም ከ5 ወራት ወይም ደግሞ ከ4 ወይ ከ5 ወራት በፊት ስለመውረዱ የምናወራለት ክለብ ነበር። ግን ከሁለተኛው ዙር በኋላ አስደናቂ ጊዜን የማይታመን ነገሮችን በማድረግ ከወራጅ ቀጠና ወጥቶ አሁን ላይ ለደረጃ ፉክክር ውስጥ የገባበት ሁኔታ ነው ያለው። የሱን አጠቃላይ ቁጥሮችን አፈጻጸማቸውን እየገመገምን ቆይታ ነው የምናደርግ ነው የሚሆነው። ሐዋሳ ከተማ እንግዲህ ሙሉጌታ ምህረትን ወደ አሰልጣኝነት ካመጣ በኋላ በጥቅሉ እንግዲህ ሁለተኛው ዙር በኋላ 17 ጨዋታዎች ተደርጓል። 11 ጨዋታዎችን አሸንፏል። 4 ጨዋታዎችን ደግሞ ባቻ ውጤት 1 ጨዋታ ብቻ ነው የተሸነፈው። ይሄ ደግሞ የማይታመን ቁጥር ነው። በጣም አስደናቂ ቁጥር ነው። ለሙሉጌታ ምህረት በጣም የሚገርም ጊዜ እንዳሳለፉ የምትመለከትበት ነው። 13 ጨዋታዎችን ያለመሸነፍ ጉዞ አድርጓል ሐዋሳ ከተማ። እንዲሁም ደግሞ በአጠቃላይ በፕሪሚየር ሊጉ እስካሁን በአሉት ታሪኮች በራሱ 13 ጨዋታዎችን ሁለተኛ ዙር ላይ ወራጅ ቀጠና ላይ መጀመሪያ ጨርሶ ሁለተኛ ዙር ላይ ደግሞ ከወራጅ ቀጠና ወጥቶ እዚህ ደረጃ ላይ የተገኘ ምናልባትም ባለፉት ታሪኮች ይሄ ቁጥር ስለመኖሩም እርግጠኛ አይደለንም። ብቻ ብዙ አይነት ቁጥራዊ መረጃዎች አሉ። እነሱንም እየዳሰስን ቆይታ ነው የምናደርገው። ዋናው ርዕሰ ጉዳያችንም የሚሆነው ታዲያ ሐዋሳ ከተማ ላለመውረድ የሚጫወት ነበር በመጀመሪያው ዙር። ሁለተኛው ዙር ላይ ግን ለደረጃ ተጫውቷል። ይህ እንዴት ሆነ ብለንም ይህንንም እየዳሰስን ቆይታ የምናደርግ ይሆናል። መሌ እንግዲህ ሐዋሳ ከተማ ቀደም ሲል እንደገለጽከው በአንደኛው ዙር ላይ በወራጅ ቀጠና ውስጥ እንደሚገኝ ገልጸን ነበረ። ከዛ ጋር ተያይዞም ቡድኑ ሊወርድ የሚችልባቸው እድሎች ሰፊ እንደሆኑ ሁሉ ስንዘግብ ነበረ። ከአሰልጣኝ ለውጡ ጋር ተያያዥ በሆኑ የተለያዩ ጉዳዮች ዙሪያ በሐዋሳ ከነማ ክለብ ዙሪያ ላይ ብዙ ነገሮችን አንስተን ስናወራ ስንወያይ ነበረ። ያም ነገር እንግዲህ ዋናው ነገር ሐዋሳ ከተማ ወደ ቀደምት ታሪኩ ዝናው እንዲመለስ ማድረግ ነበርና ያም ነገር እንግዲህ በእኛም በአጠቃላይ በዙሪያው ባሉት የተለያዩ አካላት ጥረት እንግዲህ ሐዋሳ ከተማ ወደ ቀደመ ስምና ዝናው ክብሩ መመለስ የቻለበትን ውጤት አስመዝግቧል። ሐዋሳ እንግዲህ እዚህ ደረጃ ላይ ይደርሳል ብሎ ያሰበም የጠበቀም አልነበርም እና ቢያንስ እንኳ ምናልባት በሊጉ ይቆያል የሚል ተስፋ ብዙዎች ጋር ቢኖርም እንኳ ግን በዚህ መጠን ደረጃ ግን ሐዋሳ ከነማ ተለውጦ ሊጉ ላይ ይቆያል ብሎ ያሰበ የተገመተ አልነበረም። ፍጹም ያልታሰበ ለውጥ ነው ያመጣውና ሐዋሳ ከተማ እንግዲህ በሁለተኛው ዙር ባደረጋቸው 17 ጨዋታዎች እንግዲህ 38 ነጥብ ማምጣት ችሏል። ይሄን ማግኘት የቻለ ማንም የለም እስካሁን። ኢትዮጵያ መድን የመጀመሪያውን ዙር ሲያጠናቅቅ 35 ነጥብ አምጥቷል። አሁን 35 ነጥብ አምጥቷል። አንድ ቀሪ ጨዋታ አለው። መድን በዚህ ቀሪ ጨዋታ ላይ ነጥብ የሚጥል ከሆነ ሐዋሳ ቀዳሚው ክለብ ይሆናል ማለት ነው። 38 ነጥብ ያስመዘገበ አሊያም ደግሞ እሱ ካልተሳካ ደግሞ ከመድን ጋር እኩል 38 ነጥብ ያስመዘገበ ክለብ ይሆናል ማለት ነው። እንግዲህ በሁለተኛው ዙር አፈጻጸም እንግዲህ ከፍተኛ ነጥብ ያመጣው ሐዋሳ ከነማ ምናልባትም በአንደኛ ደረጃ በሁለተኛ ዙር ውጤት ብቻ ይገምገም ቢባል ሐዋሳ የሊጉ ሻምፒዮን ነው ማለት ነው። እንዲህ አይነት አጋጣሚ በአንድ ወቅት ላይ ታዋቂውና አንጋፋው አሰልጣኝ ሰውነት ቢሻው አግሮ ኢንዱስትሪ የሚባል ቡድን 1986 ይመስለኛል ይዘው በነበረበት ወቅት ላይ ልክ እንደ ሙልዬ ሁለተኛው ዙር ላይ ከጋሽ ሀጎስ ቡድኑን ተረክበው ይዘው ነበርና በዛን ወቅት ላይ ሰውነት ቢሻው በሁለተኛው ዙር ባስመዘገበው ውጤት የዙሩ አጠቃላይ ውጤት ቢለካ ኖሮ ልክ እንዳሁኑ ሙሉጌታ ምህረት አንደኛ ላይ መቀመጥ የቻሉት እሳቸው ነበሩ። ነገር ግን አሰልጣኝ ሰውነት ቢሻው ያንን ከፍተኛ ውጤት አስመዝግበው ቲሙን ግን መታደግ አልቻሉ። ቲሙ ወረደ በዛ ዓመት ላይ። ምክንያቱም አንደኛው ዙር ላይ ያስመዘገበው ውጤት በጣም ደካማ ስለነበረ በዛ ምክንያት አሰልጣኝ ሰውነት ከፍተኛውን ነጥብ ቢያስመዘግቡም ነገር ግን ቡድኑ ግን ከመውረድ አልተረፈም። ስለዚህ ይሄ
በራሱ የሚነግር ነገር አለ። ወደ በኋላ ላይ እንመለከተዋለን። ሌላው ግን ሐዋሳ ከተማ በዚህ በሁለተኛ ዙር ውጤት 13 ጊዜ ያለመሸነፍ ጉዞን ማድረግ ችሏል። ይህንን ዘንድሮ ኢትዮጵያ መድን በ12 ጊዜ አድርጎታል። አምና ንግድ ባንክ ሻምፒዮን ሲሆን የመጨረሻዎቹን 12 ጨዋታዎች ማሸነፍ ችሏል። ዘንድሮ ደግሞ የአሰልጣኝ ሙሉጌታ ምህረት ቡድን ሐዋሳ ከነማ 13 ጊዜ ሳይሸነፍ ይህን ማድረግ ችሏል። እነዚህ ሁሉ እንግዲህ ለሙሉጌታ ምህረት እና ለሐዋሳ ከነማ ብዙ ያልተጠበቁ ያልታሰቡ ነገር ግን ደግሞ በተግባር የሆኑ እውነቶች ናቸውና ከፍተኛ ለውጥ ከፍተኛ ውጤት ተመዝግቧል። ግን አሁን ዋናው ጥያቄ ይህ እንዴት ሊሆን ቻለ? እንዴት ሊሆን ቻለ? እንግዲህ ይህን ስንመለከት ለምን ይህን ጥያቄ ታነሳላችሁ ብለህ ካልከኝ አሰልጣኝ ሙሉጌታ ምህረት እንግዲህ በአሰልጣኝነት ህይወት ዘመኑ 3 ክለቦችን አሰልጥኗል። በዋና አሰልጣኝነት ራሱ ሐዋሳ ከተማን፣ ከዛ በኋላ ሀዲያ ሆሳዕናን፣ ከዛ ወልቂጤን አስመዝግቧል። በእነዚህ 3 ክለቦች የአሰልጣኝነት ዘመኑ ሙሉ አመቶችን ጨርሷል ሙሉጌታ ምህረት። ነገር ግን በእነዚህ 3 ክለቦች ውስጥ ግን ይህን ነጥብ እንኳ አላመጣም፣ ማግኘት አልቻለም። አመት ሙሉ ቲሙን ተጫዋቾቹን ራሱ መልምሎ ራሱ አዘጋጅቶ ራሱ 30ና ጨዋታዎችን አድርጎ ያመጣው ከፍተኛ ለውጥ ነጥብ 37 ነው ትልቁ። ሐዋሳ ላይ 35 አምጥቷል። ወልቂጤን ይዞ ደግሞ 23 ነጥብ ነው ምናምን ነው ያመጣው በእነዚህ 3 ክለቦች ውስጥ። በዚህ በሐዋሳ ከነማ የ17 ጨዋታ ቆይታው ግን 38 ነጥብ ማምጣት ችሏል። ከፍተኛ ነጥብ ነው ያመጣው ሙሉጌታ በአሰልጣኝነት ህይወት ዘመኑ ትልቁን ነጥብ ነው ማምጣት የቻለው ማለት ነው። እና ይሄ በራሱ የሚናገረው ነገር አለ እና እንዴት ይሄ ሊሆን ይቻላል? ምንድን ነው የተፈጠረው ሐዋሳ ከነማ ላይ የሚለው ነገር በጣም ብዙዎችን ሊያነጋግር የሚገባ ጉዳይ ነውና በዛ ላይ እንግዲህ በደንብ ቆይታ እናደርጋለን። ቆይታ የምናደርግ ነው የሚሆነው። አዎ በደንብ ሊያነጋግር የሚገባን ጉዳይ ነው። ምናልባትም እኛ እንደ ጣቢያ ሐዋሳ ከተማ ትልቅ ክለብ ነው። ምናልባት ለክልሎች ተምሳሌት የሆነ የክልል ክለቦች ፕሪሚየር ሊግ መጥተው ተምሳሌት ሆነ እንዴት ዋንጫ ማንሳት እንዳለባቸውም ፈርቀዳጅ የሆነ ክለብ ነው። ከዛ አንጻር ብዙ በተደጋጋሚ ምናልባትም ከ2-3 ሳምንት ያልበለጠ በተከታታይ ፕሮግራሞችን ስንሰራ ነበር ሐዋሳ ከተማ ሊወርድ ነው በሚለው ጉዳይ ላይ እና አመራሮቹ ምናልባትም አሁን ላይ ሆነው ሲያስቡት ያንን ነገር ቀድመን እንደዚህ አይነቶችን ውሳኔ ብንወስን ኖሮ ስለ ዋንጫው እናስብ ይሆን ወይ እንዴ ብለው የሚያስቡ ይመስለኛል። ምናልባት አንዳንዴ መዘግየትም ዋጋ እንደሚያስከፍል ትልቅ ማሳያ ይሆናል። ይሄ ነገር ባይዘገዩ ኑሮ ምናልባት እነዛው ተጫዋቾች ናቸው፣ እነዛው ኮቺንግ ስታፉ ያው ነው። ምናልባት የመጣው ሙሉጌታ ምህረት ነው እና መጀመሪያም ከሙሉጌታ ምህረት ጋር ኢንተርቪው ሳደርገው ይህን ነገር ለማምጣት ከባድ እንደሚሆንበት ሳወራው በደንብ ዲፌንድ ሲያደርገኝ ነበረ። ፕሪሚየር ሊጉ ስለመቆየት 43 ነጥብ በላይ ማስመዝገብ ይጠበቅበታል። አሁን ላይ ሐዋሳ እያስመዘገበ ያለው ውጤት ደግሞ ያን ለማድረግ በጣም ከባድ ነው። በእርግጠኝነት ሁኜ እንደምነግርህ ሐዋሳ ከተማን ወደ ደረጃ አመጣዋለሁኝ፣ እንደሚመጣም እርግጠኛ ነኝ። ከዚህ ካለንበት ደረጃም ከፍ እንደምንል ምንም ጥያቄ የለው ነበር ያለኝ። ከሱ ሀሳብ ማጠናከሪያ ደግሞ የገረመኝ የአሊ ሱሊማንን ሀሳብ እዚህ ጋር ባነሳ ደስ ይለኛል። አሊ ሱሊማን ስለ ጎሎቹ ሳነሳለት ጎሎቹን ሪካርድን አሻሽሌ እንደሚጨርስ እርግጠኛ ነኝ። ግን ሐዋሳ ከተማ ግን በቶፕ 4 ውስጥ ጠብቁኝ እንደምናመጣው ቶፕ 4 ውስጥ እንደምናመጣው እርግጠኛ ነኝ ያለበት ሁኔታም ነበር እና ምናልባት ቡድን ውስጥ የተሰራውን ነገር ትመለከታለህ። ይሄ እንዴት ሆነ ለሚለው ነገር አሰልጣኝ ሙሉጌታ ምህረት ወደዚህ ኃላፊነት ሲመጡ አጥንቶት የመጡት ነገር ምናልባት ቡድኑ ሜንታሊቲ ላይ የሰሩት ነገር እንዳለ በደንብ ትረዳለህ። ምክንያቱም በአንድ ጀንበር ይሄን እንደዚህ ነገሮች ስኬቶች ሊመጡ ለመምጣት ከባድ እንደሆነ ፕሪሚየር ሊግ ከዚህ በፊት እያየናቸው ምናልባት አሰልጣኝ የቀየሩ ቡድኖች እኮ ነበሩ። ከዚህ 3-4 አሰልጣኞች ቀይረዋል። 3-4 አሰልጣኞች ቀይረው ግን ውልዋሎን ማንሳት እንችላለን። 2 አሰልጣኞችን ቀይሮ ያንን ነገር ማሳካት አልቻለም። በዛው ያንን የዊኒንግ ሜንታሊቲ ማምጣት ተስኗቸው ቡድኑ ከእጃቸው እንዳመለጠ ተመልክተናል። ሐዋሳ ከተማ ግን ያንን ነገር አሻሽሎ መጥቶ አሁን ላይ ለደረሰበት ደረጃ ላይ ትልቅ ደረጃ ላይ እንደደረሰ ትረዳለህ። አንዳንዴ ያሸነፍባቸውን መንገዶችም ስትመለከት ጎሎችን በብዛት የሚያስቆጥር ቡድን ነው ሐዋሳ ከተማ። በተለይ በሁለተኛው ዙር ላይ የሚቆጠሩ ጎሎች የሚያስቆጥራቸው ጎሎች ራሱ 3 ጎሎችን 4 ጎሎችን በአንድ ጨዋታ ላይ የሚያስቆጥርባቸው አጋጣሚዎች ነበሩ። በእንቅስቃሴ ደረጃም አሪፍ ነበር ቡድኑና
ያ ነገር ለዚህኛው ስኬት ያበቃቸው ይመስለኛል ማለት አሁን ሐዋሳ ከተማ እንግዲህ ከ15 ነጥብ ነው 53 ነጥብ የደረሰው 38 ነው ያመጣው። በመጀመሪያው ዙር 15 ነጥብ ነው ያመጣው እና ዛሬ ላይ እኛ አጀንዳ አድርገን ልናነሳ የፈለግንበት ነገር መነሻችን ምንም እንኳ ሐዋሳ ከተማ ቢሆንም እንደ አጠቃላይ ግን እንደ ሀገር ሐዋሳ ከተማ ብቻ ሲሆን ሌሎች ክለቦችም ከዚህ ሊማሩ የሚገባው ብዙ ነገር አለ ብዬ አስባለሁ። ዋናው አጀንዳችን ይሄ ነው። እንዴት ምንድን ነው አንድ ነገር ሲመጣ አሁን እኛ ሀገር ላይ ለምን መጣ እንዴት መጣ ብለን ነገሮችን በጥልቀት አንመረምርም። ለዚህም ነው ብዙ ጊዜ ሊጋችን ላይ ወጥነት የሚጠፋው። ወጥነት አይኖርም። ሻምፒዮን ሲሆን እንዴት ነው የመጣው ለምንድን ነው የመጣው አንነጋገርም፣ አናየውም። ራሱ አሰልጣኙ በደንብ በጥልቀት አያውቀውም። ንገረኝ ብለህ ብትለው አመራሩ አይነግርህም፣ ፌዴሬሽኑ አይነግርህም፣ ማንም አይነግርህም። እንደ ቀልድ ነው የሚታለፈው። ይሄ ቀልድ አይደለም። በኢትዮጵያ ፕሪሚየር ሊግ ውስጥ ባለፉት 10 ዓመታት አንደኛውን ዙር ወራጅ ቀጠና ላይ ሆኖ ከዛ ወጥተው የዳኑ ቡድኖች 4 ያህል ቡድኖች ናቸው፣ ወይም እንግዲህ 40% ያህል ቡድኖች ናቸው። ሐዋሳ ከተማ ከወራጅ ቀጠና ውስጥ አንደኛው ዙር ወራጅ ቀጠና ሆኖ በሁለተኛው ዙር ውጤት ሲተርፍ የመጀመሪያው አይደለም። ከዚህ በፊት 2 ጊዜ ሐዋሳ ከተማ ወራጅ ውስጥ ገብቶ አንደኛው ዙር ወራጅ ሆኖ አጠናቋል። 1994 ላይ 11 ነጥብ ይዞ አጠናቋል አንደኛው ዙር። 2007 ላይ 10 ነጥብ ይዞ አንደኛውን ዙር አጠናቋል። 1994 31 ነጥብ ይዞ ሁለተኛው ዙር ላይ ጨርሷል። አሰልጣኙ የአሁኑ የሲዳማ ቡና አሰልጣኝ አዲስ ካሳ ነበር የቡድኑ አሰልጣኝ። ውጤት ሊያመጡ ስላልቻሉ አንደኛው ዙር ላይ እሳቸው ተሰናበቱና ነፍሱን ይማረው ታመነ ይርዳው የሚባል አሰልጣኝ ቡድኑን ተረክቦ ሐዋሳ ከነማን ከመውረድ ታድጎታል። በዛ ዘመን ላይ የኢትዮጵያ ወጣት ብሔራዊ ቡድን ረዳት አሰልጣኝ የነበረ ነው አቶ ታመነ። ያኔ 2007 ላይ ደግሞ አሰልጣኙ ውበቱ አባተ ቲሙን ተረክቦት እንደዚሁ ከ10 ነጥብ 23 ነጥብ ጨምሮ በ33 ነጥብ ተርፏል ሐዋሳ ከነማ። ዘንድሮ ሙሉዬ ሲያተርፈው ለ3ኛ ጊዜ ነው። ሙሉዬ ግን 38 ነጥብ ነው ያመጣው። 2.23 ነው በአማካኝ። ይሄ በኢትዮጵያ ፕሪሚየር ሊግ ውስጥ ባለፉት 3 ዓመታት በአማካኝ 2.13 ነው። ስለዚህ ከዛም ከፍ ያለ ውጤት ነው ያመጣው። ስለዚህ ይሄ ቡድን በዚህ ቢሄድ ሻምፒዮና መሆን ይችላል ማለት ነው የተመዘገበው ውጤት። ስለዚህ ከፍተኛውን ነጥብ ሙሉዬ ቢያመጣም ከዚህ በፊት ግን 2 ጊዜ እንደዚሁ ቲሙን ያተረፉ አሰልጣኞች አሉ። የሙሉዬ በምን ይለያል? በዚህ ይለያል። ከአሁን በፊት ሌሎች ክለቦች እንደዚሁ ድሬዳዋ 2 ጊዜ አንደኛውን ዙር ወራጅ ቀጠና ውስጥ ሆኖ ተርፏል። 1 ጊዜ ስምዖን አባይ አድኖታል። 1 ጊዜ ደግሞ ዘማርያም ወልደ ጊዮርጊስ ይዞት 2013 ላይ ድኗል። በዛው ዓመት ላይ አሰልጣኝ ገብረመድህን ሲዳማ ቡናን 2013 ላይ ይዘውት ሁለተኛው ዙር ላይ ተረክበውት እንደዚሁ ከመውረድ ያተረፉበት ጊዜ ነበረ። ሌላ እዚህ ጋር ልጠቅስ እንደምችለው 3ቱ አሰልጣኞች በእነዚህ ባለፉት ዓመታት ላይ ቡድኑን ከመውረድ ያተረፉበት። ሌላው ሊጠቀስ ሚዘው ስሁል ሽረ 2011 ላይ እንደዚሁ ስሁል ሽረም ላለመውረድ ነበር አንደኛውን ዙር የጨረሰው። ከዛ አሰልጣኝ ሳምሶም አየለን ተክቶ አሰልጣኝ ሳምሶም አየለን እንደዚሁ ቡድኑን ከመውረድ ያተረፉበት ጊዜ አለ በዚህ 10 ዓመት ውስጥ ማለት ነው። እነዚህ ቲሞች አንደኛው ዙር እዛው ነው፣ ሁለተኛው ዙር ላይ መሻሻል አድርጎ በእነዚህ ዓመታቶች እንግዲህ እነዚህ ያተረፉት ናቸው። አሰልጣኝ ለውጥ አድርገው ደግሞ አብዛኞቹ መትረፍ አልቻሉም፣ ፌል አድርገዋል። ብዙዎቹ ፌል እንዳደረጉ ቁጥሮች ይናገራሉ። ስለዚህ ወደ ሐዋሳ አሁን ስመልስልህ ሐዋሳ ከተማ ግን ዘንድሮ ላይ በተለይ ሙሉዬ ታምራት ይዞት ከፍተኛ ለውጥ በማስመዝገብ ነጥቡን ማሻሻል ችሏል። እዚህ ጋር ምናልባት ሰዎች ሲነሳ ተያያዥ የሆነ ጉዳይ የምታነሳው ፌል ያደረጉ ብዙዎቹ ፌል አድርገዋል ብያለሁ። ፌል ካረጉት መካከል አንዱ
የአሁኑ የኢትዮጵያ መድን አሰልጣኝ ገብረመድህን ኃይሌ ናቸው። ገብረመድህን ኃይሌ 2009 ላይ ጅማ አባቡናን ይዘውት ሁለተኛው ዙር ላይ ወርዶባቸዋል። እንደዚሁ የኢትዮጵያ ብሔራዊ ቡድን አሰልጣኝ የነበሩት አሸናፊ በቀለም እንደዚሁ 2010 ላይ ኢትዮ ኤሌክትሪክን ይዘውት ሁለተኛው ዙር ላይ በጎል ክፍያ በድሬዳዋ ተበልጠው እና ሌሎችም እንደዚሁ የወረዱበት አጋጣሚም አለና አንዳንድ ጊዜ መውረድና መውጣት የአሰልጣኞችን ብቃት ይለካሉ፣ መገለጫ ነው ወይ ሚል ጥያቄ ያስነሳል። ምክንያቱም አሁን አሰልጣኝ ገብረመድህን ይዞት ወርዷል። ቲሙ በነጥብ ዝቅ ብሎ አይደለም። ሰውነት ቢሻው ከዚህ በፊት ነግሬያለሁ። ሁለተኛውን ዙር ባስመዘገበ ውጤት ከሄድን አንደኛ ሰውነት ቢሻው ነው። ነገር ግን የሰውነት ቢሻው ቡድን ግን ወርዷል። ስለዚህ ሰውነት አይችልም ነው ብለህ የምትለው የሚል ጥያቄ ያስነሳል። ራሱን የቻለ አጀንዳ ነውና ቡድኖች አንዳንድ ጊዜ ሲወርዱም ሲተርፉም የአሰልጣኙ ብቃት አንዱ ነው። ሁለተኛ አደረጃጀታቸው ምን ይመስል ነበረ፣ ስብስባቸው፣ ውሳኔው የተወሰነበት ጊዜ፣ የአሰልጣኝ ለውጥ የተደረገው ትክክለኛ ጊዜ ላይ ነው፣ ዘግይቷል፣ ምን ብሏል። ከውሳኔዎቹን ከወሰንክ በኋላ ደግሞ መሟላት ያለባቸው ብዙ ነገሮች ደግሞ አሉ። እነዛ ደግሞ ተሟልተዋል። ስለዚህ የብዙ ነገሮች ድምር ነው፣ ውጤት ነው። ግን ከአሰልጣኞቹ ጋር ብቃታቸውን ይለካል አይለካም ከሚለው ጋር ምናልባት የመጀመሪያው መሪው ዋናው ተዋናይ የሚሆነው አሰልጣኝ ነው። በመውረድ በመውጣት ውስጥ መቼም የመጀመሪያ ቅድሚያ ተጠቃሽ የሚሆነው አሰልጣኝ ነው ከፊት የሚመጣው። ያንን ሀሳብ ካነሳን ደግሞ አሰልጣኝ መጀመሪያ ምናልባት አሁን ሁለተኛ ዙር ላይ ክለቦች ሊወርዱ ሲንገዳገዱ አሰልጣኝ ቅየራ ይመጣና አሰልጣኝ ይገባል። ያ አሰልጣኝ ከምን አንጻር ነው የገባው? የእሱን አቅም እንዲለካ የሚያደርገው እዛ ላይ አለ። ምክንያቱም ይህንን ክለብ ስገባ እዚህ ክለብ ላይ እንዴት ነው ከዚህኛው ከተሰናበተው አሰልጣኝ በምንድን ነው የምሻለው? ምን የተሻለ ነገር አለ? ምንድን ነው ደካማ ጎኔ? ምንድን ነው ጠንካራ ጎኔ ብሎ መግባት አለበት። ያን እዛ ሲገባ ያ ነገር የእሱን ነገር ያሳያል ብዬ አምናለሁ። ምክንያቱም የሆነ ክለብ ለማትረፍ ስትገባ ሲወርድብህ ካንተ የሆነ ነገር የጎደለ ነገር እንዳለ ትረዳለህ። ምክንያቱም ስትገባ መጀመሪያ ያንን ነገር አናላይሲስ ሰርተህ ካልገባ ያ ነገር አደጋው ከፍ ያለ ሊሆን ስለሚችል አንዳንዴ አሰልጣኞች በዚህ ነገር ምን ፋክተሮቹ እንዳሉት የጠቀስካቸው ፋክተሮች አሉ። አሰልጣኝ ብቃት ያለው ትልቅ ስም ያለው አሰልጣኝ ገብቶ እኮ አንድ ክለብ ሻምፒዮን ላያደርግ ይችላል። አንድ ክለብም ደግሞ ከመውረድ ላይ ታደገው ይችላል። ምክንያቱም የጠቀስካቸው ፋክተሮች አሉ፣ ያደረጃጀቱ አሉ፣ የተጫዋቾች ኳሊቲ አለ፣ ብዙ ነገሮች አሉ። ግን በዛ ውስጥም ሆነ ስታልፍ ደግሞ አሰልጣኙ የሚጨበጨብለት የሚሆነው አሰልጣኙ ያ ኳሊቲ ስላለው ነው ተብሎ ይታመናልና ምናልባት ከዚህ ጋር በተያያዘ አሰልጣኞችም ሞር ኳሊቲያቸውን ይለካል ወደሚሉ ሀሳብ መሄድ ይመስላል። በዚህ እውነት ለመናገር በዚህ ደረጃ ከጠየቅከኝ እኛ ሀገር በዚህ ልክ ሰፍሮ ለክቶ ምን ብሎ ቡድን የሚይዝ አሰልጣኝ የለም። በቃ በድፍረት ነው የምናገረው። ስለዚህ እያንዳንዱ ነገሮቻችን ደመነፍሳዊ እየሆኑ ነው የሚሄዱ ናቸው ማለት ነው። ለዚህ ነው አሁን የኛ የዚሁ የውይይት ዓላማም ይሄ ነው። እግር ኳስ የሚለካ የሚቆጠር የሚሰፈር ነገር ነው። ስለዚህ በዚህ ደረጃ ተለክቶ ተሰፍሮ ነው መያዝ ያለበት እንጂ ዝም ብለህ በግምት በምናምን አትገባ። አብዛኞቹ አሰልጣኞች ክለቡን ሲይዙት ነገርኩ ዳታዎች የሚያሳዩት አንደኛው ዙር ላይ ወራጅ ሆኖ የሚጨርስ ቡድን አሁን ቅድም እንኳን በነገርኩ አራቱን የተረፉ ብዬ ካልኩ 60 ከመቶ ይወርዳል ይሄ ቡድን። ስለዚህ የሚወርድ ቡድን ውስጥ ስትገባ ምን ልትሰራ ነው? ደሞዝ ለማግኘት ነው የገባው? ቲሙ ላይ ብቃትን አቅምን አሳይተህ ራስን ለተሻለው ለማብቃት ነው የምትገባው ምናምን ብለህ ከጠየቀኝ ብዙዎቹ ስራ ፈተው ስለነበረ ወደ ስራ መግባት የሚይዙት ብዙዎቹ ፌል የሚያደርጉትም ለዚህ ነው እንጂ በደንብ ለክተው ቆጥረው ምናምን ነገር የሚገቡ አሰልጣኞች ካልከኝ የለም። ብዙ በዚህ ብንሰራ ኖሮም እግር ኳሳችን ሁል ጊዜ እንደዚህ አይነት መንገጫገጭ አይኖርም። ክለቦቹም ሲሰሩ በዚህ ደረጃ እየለኩ እያሰቡ አይደለም። አንዳንዴ አሰልጣኙን አሰናብተን ማንን ነው ማመጣው? የሚመጣው ሰውዬ ይሄ አይነት ልምድ አለው ወይ እውቀት አለው ወይ ምን አለ? እዚህ ጋር ብቻ መቀየር ስለሚያስፈልግ ብቻ ትቀይራል። የሚቀይሩ አሉ። እዛው ጋር ጠጋግን መሄድ ሲገባክ የምትቀይርበት አለ። ለውጦች ያስፈልጋሉ። ብዙ ጊዜ እንደውም እኮ መሀል ላይ የሚደረጉ ለውጦች ብዙ ጊዜ
የአሰልጣኙ ብቻ ሳይሆን የአስተዳደሩን ትልቅ አቅምም ያሳያል። አስተዳደሩ መቼ ላይ ነው መወሰን ያለብኝ፣ ስወስን ምን አደርጋለሁ ብሎ ልክ ከአሰልጣኙ በላይ እኮ አስተዳደሩም የሚሰራቸው ብዙ ስራዎች አሉ ይህን ቲም ለማዳን ገብተዋል። ያንን ለክተ ውሳኔክ ትክክል ሆኖ ማሰናበትክ ትክክል ሆኖ ነገር ግን ታይሚንጉን ካልጠበቅ ውሳኔክ ፍርሽ ይሆናል። አሁን ቅድም አንተ መግቢያ ላይ ልታነሳ የፈለግከው ነገር ነበር አይደለ እንዴ? ሐዋሳ አሁን ባለው አፈጻጸም ሲያዩት ኮሚቴዎቹ አሁን ላይ ቆም ብለው ዘገየን ቀደም ብለን ቢሆን ኖሮ ብለው እንዲሉ ያደርጋቸዋል። ሌላም ጥያቄ ይጭርብሃል። ገብተዋል አይደለ ውሳኔክ። ስለዚህ እንዲህ እያደረግን ብዙ የምናያቸው ነገሮች ይኖራሉና ወደ ዘንድሮ የኢትዮጵያ የሐዋሳ ከተማ ቡድን አፈጻጸም እንዴት ሊመጣ ቻለ ብለህ ካልከኝ አሁን ላይ ሐዋሳ ከተማ አሰልጣኝ ሙሉዬ ከያዘው በኋላ እንደ ተጫዋች አላስፈረመም፣ አላመጡለትም። ለማምጣት ግን ጠይቆ ነበር። አሰልጣኙ አመራሮቹ ግን ገንዘብ የፋይናንስ ሕጉም ሊያስተዳድረን አይችልም። ሁለተኛ ነገር ያሉት ልጆችም በቂ እስኳድ አለን በእሱ ተጠቀም ብለውት አላመጣም። ሙሉዬ ያሉትን ልጆች ነው የተጠቀመው። ያሉትን ልጆች ሲጠቀም ሙሉዬ ቡድኑን ከመያዙ በፊት ባለ መረጃ የአንደኛው ዙር አፈጻጸማቸውን የተጫዋቾቹን የሁሉንም ስትመለከት ከ75 ከመቶ በላይ የተጫወቱት 5 ናቸው። ከ74 ከመቶ እስከ 50 የተጫወቱት 5 ናቸው። በአጠቃላይ ከፍተኛውን አስተዋጽኦ ያደረጉት ሐዋሳ ውስጥ ከ50% በላይ የተጫወቱ ተጫዋቾች 10 ናቸው። እነዚህም ይታወቃሉ። ለምሳሌ ያህል አሊ ሱሌማን፣ ቢኒያም በላይ፣ በረከት አለ ተከላካዩ፣ ሰይድ አለ እዛ ጋ፣ ወንድማገኝ ማረጉ አለ እዛ ጋ። እነዚህ ልጆች አሁን የጠቀስኩልህ ቢያንስ 5ቱ ቤስት ከ75 በላይ የተጫወቱ ተጫዋቾች ናቸው። እንግዲህ እነዚህ 10 ልጆች በሙሉዬ ጊዜም ስትመጣ ከፍተኛውን ሰዓት የተጫወቱት እነዚህ ናቸው። ከዛ ውጭ የተጨመረ ቁጥርም የለም። 10 ልጆች ናቸው የተጠቀመባቸው። ሙሉዬም መጥቶ እነዚህን የተጠቀመው ዘራይና ምናምን ሆኖም የተጠቀመው እነዚህኑ ልጆች ነው። አጫወት ስታይሉ እንደተመለከትከው ያንኑ ነው የቀጠለው። በታክቲክ ላይ በምናምን ላይ የተደረጉ ብዙ ለውጦች አላየንም። ነገር ግን ቡድኑ ሙሉዬ ከመያዙ በፊት 19 ጎል ገብቶበታል። ያገባው 10። ሙሉዬ ከያዘው በኋላ ግን 30 ጎል አግብቷል። ሙሉዬ የገባበት 10። መሻሻሎቹ በደንብ የሚታዩ ናቸው የተቆጠረበት ጎሎችን። ስለዚህ በማጥቃቱም ሆነ በመከላከሉ ላይ ከፍተኛ መሻሻል ለውጦች መጥተዋል። ኮኮ ጎል አግቢውን የቡድኑን ወይም የሊጉን ኮኮ ጎል አግቢንም አፈጻጸም ስትመለከት አሊ ከዛ በፊት 5 ጎል ነው ያገባው። ከዛ በኋላ ግን 16 ጎል አግብቶ የሊጉ ኮከብ ጎል አግቢ መሆን ችሏል። ስለዚህ ቲም ውስጥ በዚህ ደረጃ ከፍተኛ ለውጥ አለ። የቡድኑ የማሸነፍ ስሜት ፍላጎት ሁለተኛው ዙር ላይ ከፍተኛ ነበረ አይደለ? በየጌሙ መሻሻሎች ለውጦች ነበሩ ቲሞቹ ላይ። ሁለተኛው ዙር ላይ እንደነገርኩ ከ50% በታች የተጫወቱት ተጫዋቾች ቁጥር በተወሰነ ደረጃ ጨምሯል። በርካታ ተጫዋቾች እድል የማግኘት እንትን ነበራቸው። ይሄን ስትመለከት ቲሙ ላይ ለውጦች ነበሩ በደንብ። እነዚህ ለውጦች እንዴት መጡ? ማን አመጣው ነው? የመጀመሪያው አሰልጣኝ ሙሉጌታ ምህረት ከመግባቱ በፊት ታስታውስ እንደሆነ እዚህ ፕሮግራማችን ላይ ስንሰራ ሙሉጌታ ወደ ክለቡ እንዲመጣ ከፍተኛ የሆነ ጥረቶች ተደርገዋል። በዚህ ጥረቱ ውስጥ ሙሉጌታን ወደ ክለቡ ለማስመለስ በሚደረግ ጥረቱ ውስጥ ግን አንድ ትልቅ ጥፋት ቲሙ ላይ ይፈጸም ነበር። በደጋፊው ዘንድ ውስጥ ያሉ ተጫዋቾችን በግልጽ ይሰድቧቸው ነበር፣ ይቃወሟቸው ነበር።
የሙልጌታ ጠላት አድርገው ይቆጥሯቸው ነበር። የቡድኑን ወሳኝ ተጫዋቾች አሁን እንደ አሰልጣኝ ስታስበው፣ እንደ ተጫዋች ሆነ ስታስበው እነዚህ ተጫዋቾች የሚያስቡት ሙልጌታ ሲመጣ እኛን ሊያጠፋን ይመጣል፣ እኛን ሊያጠቃን ይመጣል የሚል አስተሳሰብ ልጆቹ ጋር ተፈጥሮ ነበር። ደጋፊዎች ሙልጌታን ወደ ቲሙ እንዲመጣ ብቻ ለማድረግ ሲሉ ባደረጉት ሂደት ውስጥ ይሄንን ግን ሙልጌታ ወደ ቲሙ ሲመጣ ግን ሙልጌታ በዚህ በተቃራኒው ነበር የቆመው። እነዛን ተጫዋቾች አንድ ጊዜም ከቤስት ውጭ ያላወጣቸው፣ ግንኙነቱም የበለጠ ጤናማ ነበር። ያ ትልቁ እርምጃ ነው ቲሙ ላይ የነበረው። ከአንዱ ተጫዋች ጋር አንድ ነገር ውስጥ ገብቶ ቢሆን ኖሮ እንኳ ሙልጌታ እዛ ቲም ላይ ሊኖር የሚችለው ግንኙነት የተበላሸ ይሆን ነበር። ኢቭን ቤንች ላይ የነበረ ተጫዋች ሁሉ ወደ ቤስት አምጥቶት ሊያሰልፈውና ሊያመጣው ሞክሮ ነበር። ልጁ በኋላ በአፈጻጸም እንትን አላረገም። ነገር ግን ሙልጌታ የቲሙን ህብረት መጠበቅ ላይ ትልቁን ስራ ሰርቷል። እንደው ከዚህ ጋር በተያያዘ መሌ ምናልባት ከሙልጌታ በፊት የነበረው ሐዋሳ ያጣው ነገር ይህን ነገር ነው ብዬ አምናለሁኝ እኔ እንደ ግል። ምክንያቱም ሐዋሳ ከተማ በተጫዋቾች ደረጃ ካየኸው በክሬቲቪቲ ደረጃም አማካይ ክፍሉ ጥራት ያላቸው ተጫዋቾች የያዘ እነ ቢኒያም እነ ታፈሰን የመሳሰሉ ተጫዋቾች የያዘ ነው። በፊት መስመሩም ደረጃ እንግዲህ አሊን የኮከብ ጎል አስቆጣሪ 2016 ኮከብ ጎል አስቆጣሪ እንደነበረ እናስታውሳለን። ምናልባት በተከላካይ ክፍልም አንዳንድ መሻሻሎች እንዳለባቸው ብታምንም ግን ሶሊድ የምትለው አይነት የተከላካይ መስመር ነው ያለው። ሁለተኛም ደግሞ ግብ ጠባቂውም የኢትዮጵያ ብሔራዊ ቡድን ግብ ጠባቂ ነው፣ ቀዳሚ ተመራጭ የነበረ ግብ ጠባቂ ነው። እነዚህን ነገሮች ስታይ ምናልባት ሐዋሳ ከተማ የጎደለው ነገር ግልጽ እንደነበር፣ ይሄ ከለሩ የጠፋው ሐዋሳ ከተማ የሚታወቅበት ሐዋሳ ከተማ በደንብ ኳስ ይዞ የሚጫወተው ሐዋሳ ከተማ የሌለ ነበረ። እዛ ስታይ ፍላጎት በተጫዋቾች ላይ የመጫወት ተነሳሽነትን አታይም ነበረ። የደከመውን ሐዋሳ ከተማ ነበር የምታዩ። ምናልባት ሙሉጌታ ምህረት ሲመጡ በደንብ ለመግባት ሲያስቡ ይህን ነገር ያዩት ይመስለኛል ብዬ አስባለሁኝ። ይሄ ህብረት ላይ በደንብ ሰርተዋል ብለህ ያነሳው ሀሳብ ላይ በደንብ ገላጫውን ሀሳብ ነኝ። ህብረቱንም ለማምጣት በደንብ እየሰሩ ይመስለኛል። ምክንያቱም የተነሳሽነት ስሜቱን ለማምጣት በደንብ አስበውበት እንደገቡ ሙሉጌታ ምህረት በተደጋጋሚ ይነሳል። በጸባያቸው የሚታሙ አይነት ሰው አይደሉም። ቀዝቀዝ ያሉ ሰው ናቸው፣ አመለሸጋ ናቸው ተብሎ የሚነሳው ያንን ነገር ግን ዘንድሮ በሚገባ ያየሁባቸው ተጫዋቾች አጠቃላይ ብዙ ተጫዋቾችንም ስናወራ ያንን ነገር የሚያመሳክሩ በተለያዩ አጋጣሚዎች ሲናገሩ ትሰማለህ። በነገራችን ላይ አሁን ብዙዎች የሚሳሳቱት ነገር ሙሉጌታ ምህረት የግል ባህሪውና የአሰልጣኝነት ባህሪው የተለያዩ ናቸው። በግል ስትሄድ ከኳስ ውጭ ስትመጣ በጣም ፍጹም የሆነ ጨዋ ምናምን ነው፣ ቁጥብ ነው። አሰልጣኝነት ህይወቱ ላይ ስትመጣ ግን ሙሉጌታ በጣም አግሬሲቭ፣ ነገሮችን አያልፍም፣ ወደ አንድ ጥግ አይሄድም፣ በራሱ መንገድ የሚቆም አሰልጣኝ ነው። አሁን ወደ ሐዋሳ ሲመጣም ቲሙ ላይ ትንሽ የለወጠው ነገር ወደዚህም አይልም፣ በራሱ መንገድ ነው የሚሆነው። ወጥ የሆነ አቋም፣ ጠንካራ አቋም አለው። ትልቅ ትንሽ ተጫዋች የማለት ባህሪ የለውም። በቃ ፍጹሙ አሁን ይሄ አይጠበቅም። ሙሉጌታ በቃ ለስላሳ ነው፣ ልጆቹ ማስተዳደር ይቸገራል ምናምን የሚል ነገር አለ ብዙዎች ጋር። ነገር ግን ሙሉጌታ በዛ ደረጃ ለስላሳ ልክ ነው። ምናልባት በአሰልጣኝነቱ ደረጃ ስትመጣ አግሬሲቭነቱ ምናልባት ስራው እንድትሆን ያስገድዳል። የግድ ነው። ያንን ነገር መስመርክን ለማስጠበቅ የምታደርጋቸው ነገሮች አሉ። ግን ለስላሳነቱ ደግሞ ምናልባት ከሜዳ ውጭም ያለው ለስላሳነት መልበሻ ክፍል ውስጥ ስታመጣው፣ ተጫዋቾች ማኔጅ ለማድረግ ስታመጣው ደግሞ የበለጠ ይጠቅማል። ምናልባት ፍሬንድሊ ልጆችን ለመቅረብ ለስለስ ብሎ ያንን ነገር የጠፋውን ነገር ለመመለስ እነዚህ ነገሮቹ ኳሊቲ አንዳንድ ኳሊቲ ይጨምርለታል የሚለውን ነው ብዙ ሰዎች የሚያነሱት። ከዛ አንጻር ይመስለኛል ምናልባት ተጫዋቾች ራሳቸው አንዳንድ ጊዜ ሲያወሩኝ ያው ቀርበዋለሁ፣ እኔም ወዳጄ ነው ነገር ሙሉጌታ ይሄ ነው አመለሸጋ ምናምን የሚባለው ይላሉ ተጫዋቾቹ በጣም አግሬሲቭ ስለሚሆንና እኔ ወድለታለሁ። ትክክለኛው ባህሪ ኮች ሊኖረው የሚችለው ባህሪ ያ ነውና ብዙም ተጫዋቾችን በቀረብኩ ቁጥር ብዙ ነገሮች ይበላሻሉና ቅድም የነገርኩልህ ሙሉጌታ ሲገባ እዛ ጋር አንድ አቋም ይዞ ነው ሄደው። ከልጆቹ ጋር በጥላቻ ውስጥ አልገባም፣ በፍቅርም አልገባም። በራሱ መንገድ መሄድ ችሏል። አንዱ ይሄ ነው።
ሁለተኛውና ትልቁ ነጥብ ሙሉጌታ ወደ ሐዋሳ እንዲመጣ የተደረገበት መንገድ በቡድኑ መሻሻል ላይ ወይም ከተጫዋቾቹ ጋር ባለው ነገር ላይ ጠቅሞታል ብዬ አስባለሁ። ሙሉጌታ በክለቡ ደጋፊዎች ከፍተኛ ተቀባይነት ይዞ ነው የመጣው። ይሄ ተጫዋቾቹ ላይ ጫና የፈጠረ ይመስለኛል፣ እንዳይጋጩም እንትን እንዳይሉ። ሌላው ከዚሁ ጋር አንስተ የምታደርገው ምን ጊዜም የትም ክለብ ላይ የአሰልጣኝ ለውጥ ሲደረግ ለውጦች አሉ፣ መሻሻሎች አሉ፣ ብዙ ነገሮች ይነቃቃሉ። ተጫዋቹም አመራሩም አሰልጣኙም ደጋፊውም እንደ አዲስ የመነሳት ነገሮች አሉ። ነገር ግን ይሄ ነገር ብዙ ጊዜ የተወሰነ ጊዜ ድረስ ነው የሚሄዱ። ምናልባት 5 ጨዋታ 6 ጨዋታ ከሄደ 10 ጨዋታ ድረስ፣ ከዛ በኋላ ወደ ነበረበት የመመለስ ነገር አለ። ነገር ግን ጅማሮዎቹ መልካም ነበሩ። እሱ ከመጣ በኋላ ይሄ አስተዳደራዊ ውሳኔው ምኑ ስትመጣ ተጫዋቾች በተለይ ተጫዋቾች ጋር ብዙዎቹ ተጫዋቾች በቃ ቤንችነን አንጫወትም ብለው ለጥ ያሉ አሉ። የተወሰኑ ተጫዋቾች ደግሞ በቃ እኛንን ቤስት ከዚህ በኋላ ማንም አይነካንም እያሉ ደግሞ የተቀመጡ አዲስ አሰልጣኝ ሲመጣ ግን ሁሉም ራሱን ለማሳየት ሲል እንደ አዲስ ይነሳል። እነዚህ መልካም ነገሮች ለቲሙ ይፈጥራሉ። እነዚህ መልካም ነገሮች ደግሞ ጠብቆ መሄድ ያሰልጣኙ። አሁን እዚህ ጋር ሙሉጌታን የምታደንቀው ሙሉጌታ አሁን የተፈጠረውን አጋጣሚ ይዞት ሄዷል። በቃ ምንም ሆነ ምንም በየትኛውም መንገድ ይሁን ይዞት ጠብቆ እስከ መጨረሻው መጓዙ ቲሙን ውጤታማ አድርጎታል። በትሬኒንግ አሰጣጡ ላይ በፊት ከነበረው ትንሽ ጠንከር ያሉ ትሬኒንጎች ነበሩ ይባላል። በቂ ጊዜ አልነበረውም ሙሉጌታ። በልምምድ ውስጥ ነው ሁሉን ነገር እያስተካከለ የመጣውና ይሄንን ያደረገው ሙሉጌታ። በዚህ ሙሉጌታ በራሱ ለመጣው ውጤት የሚወስዳቸው ክሬዲቶች አሉ። ግን ክሬዲቱ የሙሉጌታ ብቻ ነው ወይ ካልከኝ ግን ደግሞ አይደል። አመራሮቹስ? አመራሩ የወሰናቸው ውሳኔዎች፣ ይሄን ውሳኔ ከወሰነ በኋላ አመራሩ ቲሙን ለማዳን አደጋ ውስጥ ነው የገባው። ስለዚህ የቅርብ ክትትልና ቁጥጥር ነበራቸው። ቲሙን በጣም በቅርብ ይከታተሉት ነበር። ማበረታቻዎች ይሰጡ ነበር። ክፍያዎች በወቅቱ እንዲከፈሉ ያደርጉ ነበር። በአጠቃላይ ከክለቡ ጎን በቅርብ ነበሩ። ስለዚህ እነሱም አስተዋጽኦ ነበራቸው በዚህ ሂደት ውስጥ። ደጋፊዎቹና ማህበሩ በተመሳሳይ እነሱም በቅርብ ርቀት ነበሩ። ሐዋሳ ከነማ ከአንደኛው ዙር በፊት ደጋፊዎች አልነበሩት። ከሁለተኛው ዙር አንደኛው ዙር መጨረሻ ጀምሮ ግን ደጋፊው ሐዋሳን መጠበቅ አለብን፣ ክብሩን መጠበቅ አለብን ብሎ ከፍተኛ የሆነ አስተዋጽኦ አድርገዋል። ከክለቡ ጎን ቆመዋል። አይደለም ጨዋታውን ልምምዱን በቅርብ ይከታተሉ ነበር። ይሄ ለውጥ እንዲመጣ ከፍተኛ ሚና ተጫውተዋል። ስለዚህ እነሱ ጋር ክሬዲቱ አለ። ከምንም በላይ ደግሞ ተጫዋቾቹ ሐዋሳ ትልቅ ታሪክ ያለው ክለብ ነው፣ የክልሎች ምሳሌ ነው ብለው በአንድ ልብ ተነጋግረው የግል ጉዳያቸውን ትተው በቃ አሁን ሐዋሳን እናስቀድም ብለው በአንድ ተሰልፈዋል። በፊት ልዩነቶች ነበራቸው። እኛም ባለፈው ጊዜ ስንነጋገር እንደነበረው የአካባቢ ልጅ ከውጭ የመጣ ልጅ የሚል አስተሳሰብ ነበር። አንደኛው ዙር ላይ ቀደም ሲል የነበሩት አሰልጣኝ ተጫዋቾቼ ተይዘውብኛል በውጭ ኃይሎች እያሉ በተደጋጋሚ ጊዜ ይናገሩ ነበር። ትልቁ ቶክሲክ የሆነም ነገር ይሄ ነበር። ምናልባት ለሙሉጌታ ምህረትም አንዳንዴ ትልቁን ክሬዲት እንዲሰጥ የሚያደርግ እነዚህ ነገሮች ምናልባት የመጡበት ጊዜም ከሳት ላይ እንደመጣድ አይነት ነገር ነበር። ብዙ መፈላቀቆች ነበሩ በተጫዋቾች፣ በአመራር፣ በደጋፊ ማህበሩ ብዙ ነገሮቹ እየሰማን አልነበር በዛ ሰዓት። እነዚህን ነገሮች ራሱ አስታርቆ በዚህ የውጤት ጎዳና ላይ መሄድ በእጅጉ የሚደነቅ። ስለዚህ ይሄ ልዩነቶች ቲም ውስጥ ነበር። እነዚህ ልዩነቶች ግን እሱ ከመጣ በኋላ ቲሙም ያለበትን ሁኔታ በማየት ወደ አንድ መጥቷል። ተጫዋቾቹ ከግል ፍላጎታቸው የበለጠ ለቲሙ ቆመዋል። ሙሉጌታ ምህረት ቀደም ሲል እዚህ ክለብ ውስጥ መኖሩ ለውጤቱ አስተዋጽኦ አድርጎለታል። አብዛኞቹ ልጆች ቶሎ ያልተቸገረውም ምን ያለውም እዚያ ውስጥ ያሉ ልጆች አብዛኞቹን እሱ በነበረ ጊዜ ያሰለጠናቸው፣ ያሳደጋቸው፣ ውጤታማ ያደረጋቸው ልጆች ነበሩ። ስለዚህ ለሙሉጌታ መላመድ አልተቸገረም።
ቶሎ ብሎ አንድል አድርጓቸዋል እነዚህንና በእነዚህ ምክንያቶች ውጤታማ ሊሆን ሐዋሳ ከነማ ችሏል። ግን አሁንም እኛ ጠይቀን ያገኘነውን ነው። የጉዳዩ ባለቤቶች ደግሞ ይህ ውጤት እንዴት መጣ የሚለውን በጥልቀት አሁንም ቢሆን ማየት አለባቸው ብዬ አስባለሁ። ምክንያቱም ሐዋሳ እንደ ክለብ እዛ ችግር ውስጥ የከተተው መጀመሪያ ምንድን ነው የከተተው ለምን የሚለው ነገር መታወቅ አለበት። አሰልጣኝ ሙሉጌታ ምህረትም ትልቅ ውጤት አምጥቷል። ነገር ግን በትክክል ይህ ውጤት ግን ለምን እንደመጣ እንዴት እንደመጣ የእሱ ድርሻ ምን ያህል እንደሆነ ማወቅ አለበት በተጨባጭ። ምክንያቱም ይሄ ውጤት ቀጣይነት መኖር አለበት። ቀጣይነት ከሌለው ምን ያመጣል? ጥያቄ ያስነሳል። አጋጣሚ ነው ብለን እንድትል ያደርጋል። ቅድም ያነሳናቸውም ነገሮች ደግሞ የሚያጠናክርልን ሀሳብ ነው የሚሆነው። አንዳንዴ አሰልጣኞቻችን የሚያመጡት ነገሮች የተጠኑ በደንብ የታሰበባቸው እንዳልሆኑ በአንዳንድ በሚታዩ ነገሮች ሜዳ ያው እግር ኳስ የሚታይ ነገር አይደለ። ለምሳሌ አምና ሻምፒዮን ሆነ ቡድን ዘንድሮ ያንን ቡድን ይዞ ሻምፒዮን ሳይሆን ሲቀር ትመለከተዋለህ። ያ ችግር ምንድን ነው ብለን ጥያቄ እንድታነሳ ያስገድዳል። ዘንድሮ ጥሩ ውጤት አምጥተህ ቡድኑን አትርፈህ ቀጣይነት የሌለው ነገር ሲሆን ደግሞ ቀጣይ ዓመት ድጋሚ ላለመውረድ ደግሞ ስትታገል ስታይ ያም ነገር ሰደንሊ ዝም ብሎ የሆነ ነገር በብልጭታ የመጣ ነገር ነው ብለህ እንድታስብ ያስገድድሃልና አሁን አሰልጣኝ ሙሉጌታ ምህረትም በደንብ አውርተንላቸዋል። ምንም ጥያቄ የለውም። ክሬዲቱን እንሰጣቸዋለን። ትልቅ ነገር አድርገዋል። ሐዋሳ ከተማ ከነበረበት 16ኛ ደረጃ አሁን ላይ ወደ 4ኛ 3ኛ ደረጃ እንዲፎካከር ማድረግ በጣም ትልቅ ውጤት ነው። ግን ደግሞ ሙሉጌታ ምህረትን ነገ ሙሉጌታ ምህረት ነው ይህ ሙሉጌታ ምህረት ነው ብለን እንድናወራ ከተፈለገ ደግሞ አሰልጣኝ ሙሉጌታ ምህረትም የዛሬ ውጤታቸውን ጠንካራ ጎናቸውን በደንብ አጉልተው መቀጠል ይጠበቅባቸዋል። ደካማ ጎናቸው ደግሞ እንዴት መጣ የሚለውን ነገር በደንብ በጥልቀት ገምግመው ነጋቸውን ምናልባት ወጣት አሰልጣኝ ናቸው። ብዙ ነገር ነገ ይጠብቃቸዋል። በብዙ ደረጃ ህልም ሊኖራቸው ይችላል። ያንን ህልማቸውን ለማሳካት ደግሞ ይሄኛው ትልቅ ቤንች ማርክ ይሆናቸዋል። አሁን ላይ ይሄ ውጤት ለሳቸው ትልቅ ሞራልን የሚሰጥ ነው። ትልቅ ሞራላቸውን የሚገነባ ትልቅ ጉልበት የሚሆናቸው ነው። ምናልባት ሐዋሳ ከተማንም ከዚህ በኋላም ያለውን ነገር ምናልባት በዚህ ፔስ እኮ የሚቀጥሉ ከሆነ ቀጣይ ዓመት ይህንን የሚያስቀጥሉ ከሆነ የዋንጫ ተፎካካሪነታቸውን ይዘው የሚቀጥሉበት አይነት አጋጣሚ ሊፈጠር ይችላል። ምናልባት እነዚህ አይነት ነገሮችን ለማስቀጠል ደግሞ እንዳልነው በእውቀት ቁጥሮች ምን ይላሉ የሚለውን ደግሞ በደንብ መገምገም ያስፈልጋል። ሲመጡ እንዴት ነው የመጣው ይሄ ውጤት እንዴት ነው የመጣው የሚለውን ነገር ቅድም እንዳነሳው የኔ ድርሻ ምን ነበር፣ የተጫዋቾቹ ድርሻ ምን ነበር፣ ከዚህ በፊት ያልመጡበት ምክንያት ያ ውጤት ሐዋሳ ከተማ ያልመጣበት ምክንያት ዋናው ትልቁ ምክንያቱ ምን ነበር የሚለውን ነገር አሁን የሰሯቸው ትልቅ ነገሮች አሉ። የቀሩትን ነገር ደግሞ አጠናክረው ቢቀጥሉ የተሻለ ይሆናል። ጠቅለል እናድርገውና ሐዋሳ በቃ በሁለተኛው ዙር ሐዋሳ ሙሉጌታ ምህረትም ትልቁን ውጤት አምጥተዋል። በታሪክም በሐዋሳ ከነማ ክለብ ታሪክም እንደዚህ አይነት አፈጻጸም በየትኛውም በ27 ዓመት የውድድር ተሳትፎ አላስመዘገበም። ዋንጫ ሲወስዱም ቢሆን አፈጻጸማቸው በዚህ ደረጃ ነበር። በአንድ ነጥብ ልዩነት ምናምን ዋንጫ እኮ ሲወስዱ ራሱ የወሰዱትና አሁን ላይ ግን ከፍተኛ የሚባል ለውጥ አምጥተዋል። ይሄ አሁን ላይ ሊያስመሰግናቸው ይችላል። ለወደፊቱ ግን ከባድ የቤት ስራ ነው የሚጠብቃቸው ሁለቱም። ምክንያቱም ሐዋሳ ከተማ አሁን ባለው ስብስብ አሁን ባለው እንትን ይሄን ውጤት አምጥቷል። ስለዚህ እንዲህ አይነት ውጤት ማምጣት እንደሚቻል በተጨባጭ አይተዋል። ስለዚህ የሚቀጥለው ዓመት የሚጠበቀው ሐዋሳ ከዚህ የተሻለ ውጤት እንዲያመጣና ለሻምፒዮን አሁን 3ኛ ሆኖ ጨርሷል። ምናልባት እንግዲህ ነገና ተነገ ዛሬና ነገ ባለው ውጤት እንትን ቢሉ እንኳ 4ኛ ሆኖ ነው የሚጨርሰው። ይሄም በቂ ነው። ስለዚህ ኔክስት ይር ለሻምፒዮና የመጫወት እድል ነው የሚኖረው ወይም ከዛ በላይ ነው የሚጠብቅበት። ገብተዋል። ይሄ ከባድ ነው። የሚቀጥለው ዓመት እንግዲህ ሙሉጌታ ራሱ ነው የሚያዘጋጀው። ከዝግጅት ጀምሮ ራሱ ነው የሚመለምለው። ይኸው አመራር ነው ያለው። ስለዚህ የተደረጉት ነገሮች በሙሉ አሁን የተደረገው ርብርብ በሙሉ የሚቀጥለው ዓመት ከመጀመሪያው መደረግ አለበት። እኛ ሀገር አሁን በዚህ አጋጣሚ መናገር የምፈልገው እኛ ሀገር ያለ ችግር የአሰልጣኝም በለው የተጫዋችም በለው የአመራርም በለው የደጋፊም በለው
ችግር ቡድን ላለመውረድ ሲጫወት ነው ትኩረቱ የሚበዛው። ብዙ ጊዜ ገንዘብ የሚወጣው ብዙ ነገር ውይይቶች የሚደረጉት ግምገማዎች የሚደረጉት ምን የሚደረጉት በሙሉ ቲሞች በአብዛኛው ላለመውረድ ሲጫወቱ ይሄ ነገር አሁን ላይ የተደረገው ርብርብ አሁን ላይ የተሰጠው ትኩረት ምናልባት ከመጀመሪያው ጀምሮ ቢሆንስ ቡድኑ የት ነበር የሚደርሰው? የት ነበር ሊሆን የሚችለው? እኛ አሁንም እዚህ ጋር የምንናገረው ቁጥሮች ይናገራሉ። እግር ኳስ የሚለካ የሚቆጠር ነው ከተባለ የዓመቱ ግማሽ ውድድር ካለፈ በኋላ አይደለም ቁጭ ብለህ ቁጥር እየደመርክ የምትሄደው ከመጀመሪያው ጀምሮ ነው። በኢትዮጵያ ፕሪሚየር ሊግ ለመትረፍ ስንት ነጥብ ያስፈልጋል ይታወቃል። ሻምፒዮና ለመሆን ስንት ነጥብ ያስፈልጋል ይተቀመጣል። ሻምፒዮና የምትሆነው የምትተርፈውም ውድድሩ መጨረሻ ላይ ወይም አጋማሽ ላይ ሳይሆን ከመጀመሪያው ዕለት ጨዋታ ጀምሮ ነው መገምገም ያለበት ቡድን። ከመጀመሪያው ጨዋታ ነገ እያደገ ይሄዳል ምናምን የሚባል ቡድን የለም። ውጤት ነው። እንቅስቃሴ እያደገ ሊሄድ ይችላል። ውጤትስ ከዛው ይመጣ። ከመጀመሪያው ጀምሮ ቡድኖቻችን እንዴት ራሳችንን መለካት መቆጠር እንችላለን ብለው ማቀድ ማሰብ ያስፈልጋል። ብዙዎች የሚጠፉት በእንደዚህ ነው። ነገ ይሻሻላል፣ ተነገ ወዲያ ይሻሻላል ምናምን እየጠፋክ እንዴት ነው የምትሻሻለው? የምትሻሻለው እኮ ነጥብ ስትይዝ ነው። እየተሸነፍክ ይሻሻላል አለ የለም። ስለዚህ ይሄ መደረግ አለበት። ስለዚህ ለሐዋሳ ከተማም ለሙሉጌታ ምህረትም የሚቀጥለውን ዓመት ፈተና ነው የሚያደርግበት። የሚቀጥለው ዓመት እችኑ ፔስ ነው የሚጠበቅበት። ምክንያቱም ባልሰራው ቡድን አሳይቶናል። ባልሰበሰበው ቡድን ሰርቶ አሳይቷል። ያደረገው ነገር አለ። ይሄን በትክክል አስቦ ታቅዶ ከሆነ የሚቀጥለው ዓመት ሲጀምር ጀምሮ ይሄ ነገር ይጠበቅበታል ከአሰልጣኙ ከሙሉጌታ ምህረትም። ስለዚህ ይሄን ማድረግ ያስፈልጋል። ሌሎች ክለቦችም አሁን ሐዋሳ ከተማ እንዴት ለውጥ ሊያመጣ ቻለ? እንዴት ሊሻሻል ቻለ? እኛስ እንደ ሐዋሳ ከተማ ማድረግ ማንችለው ለምንድን ነው? እነ ኤሌክትሪክ እነ መቀሌ ሰባ እንደርታ፣ ፋሲል፣ ድሬዳዋ ምናምን ለምን እነሱም ተመሳሳይ ጥረት እኮ አድርገዋል ከዚህ ለመውጣት። ነገር ግን ያመጡት ውጤት ግን የለም። ለምን ሐዋሳ መጣ? ለምን እነዚህ አሁን የጠራሁልህ ክለቦች ደግሞ የመቻልን ጨምሮ ለምን ማምጣት አልቻለም? ባንክ ለምን ማምጣት አልቻለም? ስለዚህ የሐዋሳ ከነማ ክለብ አመራር ብልጥ ነበረ፣ ብልህ ነበር፣ ጠንካራ ነበረ ውሳኔ ላይ። ሙሉጌታ ምህረት በእውቀት በልምድ ከነዚህ ክለቦች አሰልጣኞች ይበልጣል ምንድን ነው የሚለውን ነገር ሁሉም ቆም ብሎ ሊፈትሽ ሊያውቅ ይገባል። መማማርም ያስፈልጋል፣ ልምድ መለዋወጥም ያስፈልጋል። እንደ ሀገር ማሰብ ከፈለግ ሙሉጌታ ምህረት ዛሬ ለምን ይሄ መጣ አለመታደሉ ነው እንጂ እኮ በደንብ ማስረዳት አለበት። ወጥቶ ልምዱን ሼር ማድረግ አለበት። ነገ እሱም ከሌሎቹ የሚፈልገው ነገር ስላለና በዚህ ደረጃ መማማር ብንችልበት መልካም ነው። ዝም ብሎ ውጤት መጣ በቃ ሐዋሳ ጥሩ ነው የሰራው ብሎ አጨብጭቦ መሄድ ጥሩ ነው የሰራው ብለን ካለ ነገም ደግሞ ጥሩ ሳያመጣ ሲቀር ደግሞ ምንድን ነው ዛሬ አመስግነዋ ነገ ደግሞ ልሰድበው እንዳይሆንና በደንብ በእውቀት ላይ የተመሰረተ ነገር ቢኖር መልካም ነው ለማለት ነው። መልካም ያው ጠቅለል እናድርገው። ምክንያቱም እንግዲህ እግር ኳስ በባህሪው ውለታ ያቅም የሚባል የለን የትናንት ሳይሆን እግር ኳስ የዛሬ ነው። እንግዲህ ዛሬ እያሞገስከውን አሰልጣኝ ነገ ልተቸው ትችላለህ በሚያስመዘገበው ውጤት ሜዳ ላይ በሚያሳየው እንቅስቃሴ። ስለዚህ አሰልጣኝ ሙሉጌታ ምህረትም ምንም ጥያቄ የለውም ቀጣይ ዓመት በእጅጉ ከዚህ በላይ የሚፈተኑበት ጊዜ ይሆናል ብዬ አስባለሁ። ምክንያቱም ኤክስፔክቴሽኑ ከፍተኛ ነው የሚሆነው። አሁን ላይ እያስመዘገቡት ውጤት በክለቡ የሚሆን በአጠቃላይ በእግር ኳስ አፍቃሪያኑ ዘንድ እያስመዘገናቸው ሞገሳቸው ነው ያለውና ከዚህ በኋላ ደግሞ ምን ይጠበቅባቸዋል የሚለው መቼም ግልጽ ነው። እንግዲህ ይህንን አስበው ይራመዳሉ ብለን ተስፋ እናደርጋለን። እንዳልከው ደግሞ ሌሎች አሰልጣኞች ምናልባት ሐዋሳ ከተማ ይህንን ውጤት እያስመዘገበ ባለበት ጊዜ ራሱ ይህንን ነገር አለማሰባቸው እኔ ጥያቄ እንድታነሳ ያደርጋል። ምክንያቱም አንዳንዴ ከበጣ ገበህ አብሮህ ካለው ሰው ካልተማርክ ከየትም ልትማር አችልም። ሐዋሳ ከተማ ይህን ውጤት እያስመዘገበ እያለ ግን ላለመውረድ ሲታገሉ ብዙ ነገራቻቸውን ማስተካከል እያለባቸው ያላስተካከሉ ክለቦች አሁን ላይ እዚህ የማይመጥናቸው ደረጃ ውስጥ የተቀመጡ ክለቦችን ስትመለከት ጥያቄ እንድታነሳ ያደርጋል። ራሳቸውን እንዲጠይቁ
አጠቃላይ በተለይ ደግሞ የክለብ አመራሮች ለዚህ ትልቁን ድርሻ የሚወስዱት የክለብ አመራሮች ናቸው። ትክክለኛ ውሳኔ በትክክለኛው ሰዓት መወሰን ክለቡን ውጤታማ እንደሚያደርግ ሐዋሳ ከተማ አሳይቶናል። ምናልባት የትክክለኝነት ጊዜው ላይ ጥያቄ ልታነሳ ትችላለህ። ሐዋሳ ከተማ ቀደም ብሎ ይህንን ውሳኔ ቢወስነው ኑሮ በደንብ ከዚህም የተሻለ ነገር ሊያገኝ ይችል ነበር የሚለው ምንም ጥያቄ የለውም። ምክንያቱም የታመመባቸው ጊዜያቶች በግልጽ ያሳዩ ነበሩ። 10 ጨዋታዎችን በተከታታይ የተሸነፈባቸው ጊዜያቶች ነበሩ። በእነዛ ጊዜያቶች ላይ ግን ክለቡ ያንን ውሳኔ ከመወሰን ተቆጥቦ ነበር። በዛ ሰዓት ቢወስን ኑሮ ደግሞ ከዚህም የተሻለ ውጤት ሊያገኝ ይችላል ብለህ እንድትናገር ያደርግሃል። ክለቦችም አጠቃላይ አሁን ላይ ያለፉ አልፏል፣ ግን ለቀጣይ ራሱ ትምህርት የሚሆናቸውን ነገር ያገኙ ይመስለኛል። በዚሁ የዛሬውን ፕሮግራማችን እዚች ጋር አንድ አጭር ነገር ልናገርና የታሪክ ሽሚያ እንዳይመጣ አሁን እሰጋለሁ። ሐዋሳ ከተማ ላይ ግን ይሄ ለማንም አይጠቅም። አሁን ሙሉጌታ ምህረት እኔ ነኝ ያመጣሁት ውጤቱን ሊል ይችላል። አመራሩ ደግሞ እኛንን ስብስባችን ነው ገንዘባችን ነው ሊል ይችላል። ደጋፊ ማህበሩም ደጋፊውም እኛ ይህን ባንጫናችሁ ኖሮ እናንተ ይህን አትወስኑም የሚል ነገሮች የሚሸቱ ነገሮች አሉ። ይሄ ግን ለማንም አይጠቅም። ዞሮ ዞሮ ሁሉም የሰሩት ለሐዋሳ ከተማ ነው። ሐዋሳን ከተማ ማስቀደም ነው። አንዱ ያለ አንዱ አይኖርም። ደጋፊው ያለ ክለቡ አይኖርም፣ ክለቡ ያለ አሰልጣኙ ያለ አመራሩ፣ አመራሩ ያለ አሰልጣኙ ሊኖር አይችልም። ስለዚህ ይሄንን ነገር ለሐዋሳ ከነማ እኔ ምን አደረጉ ማን ምን አደረገ የሚለውን ነገር ቆጥሮ ማስቀመጥ ነው እንጂ እኔ ነኝ ብሎ ትከሻ መለካካት ውስጥ ከተገባ አሁንም የሚቀጥለው ዓመትም ይሄ ክለብ ወደ አደጋ ነው የሚሄደው። ስለዚህ ሁሉም የራሱ ድርሻ ማውሰድ አለበትና ይሄ ነገር ስጋት አለኝ። እችን ለመናገር ያስቡታል ብለን ተስፋ እናደርጋለን። ዞሮ ዞሮ ውጤቱ የሐዋሳ ከተማ የሁሉም የሐዋሳ ከተማ ደጋፊውም ተጫዋቾችም አሰልጣኙም አመራሩም ነው። ውድ ተመልካቾቻችን በዘንድሮ የኢትዮጵያ ፕሪሚየር ሊግ በተለይ ደግሞ በሁለተኛው ዙር ሳይታሰብና ሳይጠበቅ አስደናቂ ውጤትን ያስመዘገበው ሐዋሳ ከተማን አፈጻጸም የገመገምንበት የብስራት ሰዓታ ፕሮግራማችን ይህንን ይመስል ነበረ። ፕሮግራሙን አዘጋጅተን ወደ እናንተ በማቅረቡ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው ስቱዲዮ ባለሙያዎች ጋር በጋራ ሆነን አብረን ቆይታ አደረግን። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ ያስፈሩልን። ሰናይ ጊዜን ተመኘ።